ሰላም ለናችሁ። እኔ ዶክተር ሺባሲንግ ሸካዋት ነኝ። እኔ በአፖሎ የሴቶች ሆስፒታል ቼናይ ውስጥ ከፍተኛ አማካሪ የወሊድና የጃይነኮሎጂ ሐኪም ነኝ። ዛሬ ስለ ፔሪሜኖፓውዝ እና ለእርስዎ የሚሆኑ የአስተዳደር ዘዴዎች እነጋገራለን። ፔሪሜኖፓውዝ በሜኖፓውዝ በፊት የሚከሰት የሽግግር ጊዜ ነው እና በአንዳንድ ሴቶች ውስጥ ከ1 እስከ 2 ዓመት ወይም ከ5 እስከ 7 ዓመት ሊሆን ይችላል። አንዳንድ ሰዎች በሆርሞናዊ ለውጦች ምክንያት ብዙ የአመለካከት ለውጦች ሊያስተዋሉ ይችላሉ። የሚመጡና የሚሄዱ የሙቀት እሳት ሊኖሩ ይችላሉ። በሴቶች ውስጥ የሚከሰቱ የሽንት አካል በእንቅስቃሴ ችግሮች ሊኖሩ ይችላሉ። ከዚህ በተጨማሪ አዲስ የታይሮይድ ችግሮች፣ የሆርሞን ችግሮች እና የሚጨመር ክብደት ይችላሉ። እነዚህም በዚህ ጊዜ ብዙ ሰዎች የሚያመጡት ሌላ ችግር ነው። ብዙ ወይም አብዛኛው የችግሮቹ ክፍል በጥሩ የኑሮ መንገድ ለውጦች ሊታወጅ ይችላል። ስለዚህ የኑሮ መንገድ ለውጦች ሲባል በግልጽ ቃል የመጀመሪያው ነገር አመጋገብ ነው። ስለዚህ አቀናብሮ የተዘጋጀ የተሟላ እና ጤናማ ምግብ መብላት አስፈላጊ ነው። ከዚህ የበለጠ አስፈላጊ ሆነው ግን አንዳንድ ነገሮችን ማትበላት ነው። ለምሳሌ በጣም የተሰራ ምግብ፣ በጣም ዘይት የተሞላ፣ በጣም ቅመም ያለበት ወይም ብዙ አሳማኝ ነገሮች የተጨመሩበት ምግብ ማትበላት አስፈላጊ ነው። ስለዚህ በአመጋገባችን ብዙ በቅርቡ የተበላ ምግብ፣ ብዙ አትክልትና ፍራፍሬዎችን እንጨምራለን። ስለዚህ በቀን ቢያንስ አንድ ፍራፍሬ ብቻ ቢሆንም የሚገኝ የአካባቢውና የወቅቱ ፍራፍሬ መብላት እመክራለሁ። ብዙ ዘለላ፣ ብዙ በለስ መጨመር ይቻላል። እነዚህ አስፈላጊ የሆኑ የስብ አሲዶችን እና ፋይቶኤስትሮጅኖችን ይሰጣሉ። የተሟላ ጤፍ፣ ተወላጅ ታምራት እንዲሁም በጣም ጥሩ የፋይቶኤስትሮጅን ምንጮች ናቸውና ይረዳሉ። እንዲሁም ስኳርን ማሳነስ፣ ጨውን ማሳነስ አስፈላጊ ነው። በጣም አስፈላጊ የሆነው የምግብ ሰዓት ነው። ስለዚህ ባኮ ምግቦን በሰዓቱ ብቻ አይዘን፣ በተለይም እራት በሰዓቱ ይብሉ። እራቱን ቀደም ብለው ከብሉ በጣም ጥሩ ነው። እራትን ከፍተኛ ሰዓት መብላት ትልቁ ችግር ነው እምነት አለኝ። ሁለተኛው ነገር የምንፈልገው ሁሉም እንዲመለከቱት የአካል እንቅስቃሴ ክፍሉ ነው። በአማካይ ቀን የተደጋጋሚ እና አካላዊ እንቅስቃሴ ማድረግ አንዱ ነው እና ሁለተኛው የሚያስፈልገው የእርስዎን ዕለታዊ ተደጋጋሚ እንቅስቃሴ ውስጥ አንድ አይነት እንቅስቃሴ እንዲካተቱ ነው። ስለዚህ እንቅስቃሴ ደግሞ ካርዲዮ አካል ሊሆን ይችላል። ማቆሚያ እና ተለዋዋጭነት የሚያካትቱ ነገሮች እንደ ዮጋና ፒላቴስ እና የኃይል ስልጠና ይካተታሉ። በጂም ውስጥ እነዚያን ትንሽ መሸከሚያዎችን መሸከም በጣም ይረዳል። በተለይም በፔሪሜኖፓውዝ እና ሜኖፓውዝ ወቅት የጡንቻ መስፈሪያውን ለመጠበቅ ይረዳል፣ እንዲሁም የአጥንት ንጥረ ነገር እድገትን ለመጠበቅ ይረዳል። እና ሶስተኛው ክፍል ግን ጥሩ የተደጋጋሚ ስርዓትን መከተል፣ በጊዜው መተኛት፣ ራስዎን 6 እስከ 8 ሰዓት የሚበቃ የሌሊት እንቅልፍ መስጠት፣ በቀን ግን ብቻ መተኛትን መተው ነው። ከዚህ ጋር በተያያዘ ደግሞ ከኛ ምግብና ከህይወታችን የሚመጡ የጭንቀት አደጋን ለመቀነስ በግልጽ ሁኔታ እና በተጨማሪም የሚረዱ የአስተዳደር ዘዴዎችን ካካተትን በጣም ጥሩ ይሆናል። ጭንቀት እንደሆነ በአሁኑ ዘመን በቦታ ሁሉ በቀጥታ የተገኘ ነው። ግን ጭንቀትን በራስዎ ለራስዎ ጊዜ በመስጠት ጊዜውን በተሻለ መንገድ በማስተዳደር እና ምናልባት ትንሽ የዮጋ ስራዎች እና ማሰብ በማድረግ ማስተናገድ ይቻላል። ይህ ነገር በእውነት ይሰራል። ስለዚህ ማንኛውንም የአመለካከት ችግር፣ የጤና ችግር፣ ዝቅ መሆን፣ የኃይል እጥረት ወይም ራስዎን እንዳይመስሉ በሚሰማችሁ ጊዜ ያን ጊዜ ምናልባት የዕለታዊ ሁኔታችሁን፣ ምግባችሁን፣ እንቅስቃሴዎቻችሁን ማረም ይገባዋል። እና ይህን ሁሉ ካደረጋችሁ በኋላ አልተሳካም እና እንቅልፋችሁም አይሻልም ከሆነ ወደ ጋይኒኮሎጂስቶ ወይም ወደ ጤና አገልግሎት አቅራቢው ይሄዱና እርዳታ ይፈልጉ። አመሰግናለሁ።